ተበድሮ ነው ዘመድ ጥየቃ የመጡት። ራስዎን አታካብዱ። ከዛ ደግሞ ምን ትለኛለች? ይሄ ነገር ሳትቀደውን በመድኃኒት መጥፋት የሚችል ነገር ነው። ምርመራ ሳታረግ ነው እንደ በመድኃኒት የሚጠፋ ነገር ነው እንደ ቀደው ጥገና የጀመርከው? ተረከብ ነው። ለምን እረከባል? የሞራል ካሳ ራሱ ጠይቃለሁ። ደስ ሲለኝ ሰልሜን ከረባብቶ ሲስሙሽ አሳየኝ። እኔ አንተን እያየሁ ነው ያደግኩት። ዳጊ ልንገርሽ፣ አባቱ ራሱ አንተ የሚሉት ሰው ነው። ሰላም ሰላም። ይህ ቁጥር 1 የዩቲዩብ ፕሮግራም ደግሞ ሳቅና ህይወት። ዛሬም እንደተለመደው እንግዲህ በዛሬ ቀን መጥቻለሁ። እንኳን ደህና ሳቅና ህይወት ለነላችሁ የተለያዩ ጸዴ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ዩቲዩብን ምን ማድረግ፣ ሰብስክራይብ ማድረግ፣ ቪዲዮን ደግሞ ላይክ በማድረግ መጀመር ብቻ ይሆናል። ወሬ አላንዛዛም፣ ወደ ቪዲዮአችን እንሄዳለን። የትም ተወለድ ቸግሮሃል፣ የትም ተወለድ ብር የለህም፣ የትም ተወለድ መሄጃ አጥተሃል፣ የትም ተወለድ አሰንዳቦ ድግ ኢሪ ቤተሰቦቼ ቡና ለመጠጣት ቻሌንጅ ጀምረው በነገው Traigan whiskacho en la roca, es porque quiero amanecer. Me destrampo con alguna de las que te dan placer. Ahí se miran los fusiles, la mera verga pa'l rifle. አይጣለሁ። ብዙዎቻችሁ አበበ ብላችሁ ጽፉ፣ በስህተት ነው። ትክክለኛው የአበበ አጻጻፍ እቺኛው አበ ከዚህኛው አበ ስለምትቀድም መጀመሪያ አን ተጻፋችሁ በኋላ ያቺኛው አበ ከዚህኛው አበ ስለምትቀድም እሷን ታስቀድሙና ቀጣይ ያቺኛዋን በ ታስከትላላችሁ ማለት ነው። ስላመሰግናችሁኝ አዳምጣችኋለሁ። ቆይ ምን አድርግ ነው የሚለኝ ኑሮ? ቆይ ምን ይሸ ነው ኑሮ? ወይኔ ኑሮ፣ ወይኔ ምን ነው ቆይ ኑሮ፣ ወይኔ ቆይ ምንድን ነው ወይ ኑሮ፣ ወይኔ ቆይ ጥጋብ ልቤን ነፍቶኝ አወጣኝ ከቤቴ ገና አንድ ወር ሳይሞላኝም ክሳ ሰውነቴ ስህተቴ ገባኝ እኔም መጥገቢ ማፍላቴ ምን አጉድለው ብኝ ወጣሁ እናትና አባቴ ቁርስም መሳመራት ፓስታ መብላት በርቅ አይደለም ባስቲና ጮርናቄ እጥብ ሆኔን ያለም ደግሞ ይሻል ነበር የወጣሁኝ ሰሞን ቤት ኪራይ ልብስ ማጠብ መረረኝን ያሁን ይበቃል ላጤነት መሮኛል ይበቃል ብመለስ ይሻላል ዘይት ባይኖርም ከእናት ሽሮ ይሻላል ይበቃል ጮርናቄና ፓስቲ ሆዴ ውስጥ በግሯል ምን ይሻላል የጀሱ እንጀራውን ገብቶ ቦርዱ ሰጥቷል መኮረኒ ፓስታ መቀቀል መሮኛል ሰው እንዴት በጤናው ከእናት ቤት ይወጣል እኔ ይበቃኛል ማርኝና ታለም ያንቺ ሽሮ ይሻላል ማሚ የታለሽ የታለሽ ማሚ የታለሽ የታለሽ ተፈጥሮንበት ሰው ይፈልጋል ለዲስ ይመኛል ይፈልጋል ፍላጎቱ አሸንፎት ይፈልጋል ልቡን አውሮታል። ዘመዶት እዚህ ኖት? ከሌላ ሀገር ነው የመጡት? ከውጭ ሀገር? ከውጭ ነው። አይ ራስዎን አታካብዱ። እንግዲህ ለምን መሰሎት እቁብ ገብቶ እንደመጡ አውቃለሁ ነው። እዛ ብር ተበድሮ ነው ዘመድ ጥየቃ የመጡት። ራስዎን አታካብዱ። ቀደም አትበል እንጂ። አይ ብሩ ይቅርብኝ፣ ግን ራስዎን አታካብዱ። እሺ በብድር ብር የመጡ ብድር ወስደው ነው የመጡት አውቃለሁ ነው። ሽና በቃ እዚህ ጋር አድርጎልህ ሽንት ቤት ደርሼ ጠብቁኝ። እዚህ ሽንት ቤት ደርሼ ከበደ መጣ። ወይ ጣጣ ምኑን ነው ያመጣው? Cho ngoài đường ra bến xe buýt. cho tí xe đến rồi. ክፋት Die die, eco, darling, darling, let's go. 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 የማያረጅ ውበት የማያረጅ ቁንጅና የምትባለው ሻኪራ ናት። ባይዘው ማለት ነው። አታረጅማ። ቲክቶክ ኮመንት ላይ የሚሳደቡ ሰዎች ምን አይነት ተመላሻለን? አሁን ወሰዱት። ምንም ወጥም የለም። ድስቱ አምጣው ሌላ ሰው በኋላ ተመለስ። ምን ቲክቶክ እያየ ነው? እናቱ ስደበው ብሎክ አድርገው አንፎሎ አድርገው። እንዴ የሚነዳው መኪና አይተዋል እንዴ? እና ሰርቶ አረ ለምን ይሰራል? ቤት አይቀመጥም? ለምን ይቀየር? ንቃት ነው። እኛ እንደዚህ አይነት ጫማ እያደረግን እሱ መኪና የሚነዳው ንቃት ነው። አንፎሎ አድርገው ራስ አድርገው
ስልክ የለኝም። ምን አይነት ሰው ነው? ሳይኖርህ ነው እዚህ ማለት ነበር። ሂድ ከዚህ እዛ ቤት እንዳያመልጥ። እዛ ተመላሽ ነው? አዎ ሂድ እንዳያመልጥ። አንድ ተመላሽ ያዝ። እኔ ዳውድ ቀጫው በታዲ ቲክቶክ እኔ ቆንጆ አይደለም ከእኔ በላይ ቆንጆ ከኋላ ነው። እኔ ቆንጆ ነኝ ግን ዋናው ከኋላ ነው። እኔ ቆንጆ ነኝ ግን ከሁሉ ቆንጆ ከኋላ ነው። መጫወቻ ታደርጉላላችሁ? መጫወቻ እና ከ6 ወር አስይዝ ከ6 ወር አስይዛ ወይ የኑሮ ውድነት ገብቷታል። ይመቻል። ዝንጀሮዎች ሊገደሉና ቀነሳ ሊደረግባቸው መሆኑ በዚህ ሰዓት እየተነገረ ይገኛል። በአካባቢው ላይ የሚኖሩ ነዋሪዎችም እንዳይደነግጡና ጥንቃቄ እንዲያደርጉ ጭምር መልእክት እየተላለፈ ሲሆን በአርባ ምንጭ ከተማ በሚገኙ ፓርክ ውስጥ የሚገኙ የተለያዩ ዝንጀሮ ነው ሊገደል። አይ ሀበሻ መሆን እንደዚህ የተዝናናው እና እንደዚህ እየበላሁኝ ምን እንደሚያምረኝ ታውቃላችሁ? እዚህ ላይ አንድ ቡና በጀበና ባገኝ ህይወት ሞላች። ይሄ ዝም ብሎ ቡና አልፈልግም። ይሄ የፈረንጅ ቡና ጠጥቻለሁ፣ ምንም ጥቅም የለውም። አንድ ቡና በጀበና ቡና በጀበና እኔ የሚገርመኝ ቆይ እንደዚህ አይነት ስፖርት አለ እንዴ? እንጃዝ እየሳቀች ነው። ሉክ ያ ሰሞኑን ተደጋግማ የምትጠየቅ ጥያቄ ምን አግኝተህ ነው እንደዚህ ዝም ብለህ ፕሮሚስ የምትገባው? ምን አግኝተህ ነው እንደዚህ ዝም ብለህ አይፎን የምትሰጠው ምናምን እየተባልኩ ነውና ምን አግኝቼ ሳይሆን እኔ ደግሞ እላችኋለሁ ካገኘሁት በላይ የምሰጠው ገና ይበዛል። ያርግልህ። ገና መኪና ልሸልም ነው። ያርግልህ። ገና መኖሪያ ቤት ልሸልም ነው። ያርግልህ። ታዋቂ አርቲስት መሆን አይጠበቅባችሁም። ኢንፍሉዌንሰር መሆን አይጠበቅባችሁም ምናምን። ይህንንም የማደርገው አሁን ላይ ያለው አስተሳሰብ ሰው የያዘው አይፎን 17 ይበልጥበታል ከሰው በላይ። ራሱንም ከፍ አድርጎ ለማሰብ ስልኩ እጁ ላይ መኖር አለበት ምናምን። ይሄ ነገር ይቀራል። በዚህ ክረምት ፎር ዩ ፔጃችሁን እናስተካክለዋለን። ይሄ አንድ ውድ ልብስ ኖሮ ድሃ መሀል ላይ መወረጫጨት ይቀራል፣ እንተዋለን። አይሰራም ከዚህ በኋላ። የወጣቱን አቅም የሚገሉ ሞራል የሚነኩ እየበላህ እየጠጣህ በተራበ ሰው መሀል የምታደርጉትን መልክ እናስቀረዋለን። መተባበር እንደምንችል እናውቃለን። ህብረት እንዳለን እናውቃለን። ብዙ ታሪክ መስራት እንደምንችል እናውቃለን። እሱንም ጀምረናል። በዚህ ሳምንት ውስጥ ጠብቁኝ። አዲስ ነገር ይዤ መጥቻለሁ። ቀልድ ቀረ፣ መጃጃል ቀረ እና ብዙዎቻችሁ ቤት መምጣት ትፈልጋላችሁ። ደግሞ አንድ ያስተዋልኩት ነገር እነዚህ ልጆች አይታችሁ ምናምን የሚደረገውን ነገር እግር ለዚህ ሲሆን ከምትመጡ በላይ ገና እዛው ሆናችሁ ላግዛችሁ ይችላል። እነዚህ ማሳያዎቻችን ናቸው ማድረግ እንደሚቻል እንጂ መጨረሻችን አይደለም። በያላችሁበት በቤታችሁ ሆናችሁ ይህን ሳምንት የሚቀጥለውን ሳምንት ቻሌንጆቹ ዙራቸው እየከረረ ድርጅቶቹም ከዳይሬክት ማስታወቂያ በላይ በጎ ነገር አድርገው ጥሩ ስም ገንብተው ከህዝቡ ጋር ትውውቅ ፈጥረው መግባት እንዴት እንደሚቻል እያዩ ስለሆኑ በጣም በቂ ቻሌንጆች እየመጡ ነው። እንዳትገረሙ፣ እንዳደነግጡ አለንላችሁ። ይመች። በስመ አብ። አሁን ዶክተር ነው እያደረገ ያለው ነገር በጣም በቃ የሚገርም። አንዳንድ ጊዜ ያንተን ስኬት ከሌሎች ውድቀት ጋር ኮምፔር ማድረግ የለብን። በቃ አንተ ራስን ችለህ ነው ስኬታማ መሆን ያለብህ። አንተ ስኬታማ ለመሆን ሌሎች ሰዎች መውደቅ የለባቸውም። ከዚህ አስተሳሰብ ውጡ በፈጠራችሁ አንዳንድ ሰዎች። ዶክተር ቀዶ ጥገናውን ጨረስከው እንዴ? አይ ከሆዱን ከፍቼዋለሁ፣ ግን ዩቲዩብ ላይ ሰርች እያደረኩኝ ምናምን ነገር
ምንም እንትን እያለችኝ እየነገረችኝ ምንድነው ዩቲዩብ ላይ ማለት ምን ትለኛለች? እንትኑ ማደንዘዣ ይቀድማል ከመቅደድ በፊት እንዴ? ማደንዘዣ አልወጋውም እንዴ? ከተቀደደ በኋላ እንዴ የሚወጋው ሰው ማደንዘዣ ምን ማለት ነው? ስቀደው ፌንት በላ ምንድነው? ሳትወጋው ነው ማደንዘዣው የሚቀድመው? ይሄ ነው ምኑ መቅደዱ? ተማርኩት ይሄን ነው። የት ነው የተማርከው? ዩቲዩብ ላይ። ከዛ ደግሞ ምን ትለኛለች? ይሄ ነገር ሳትቀደውም በመድኃኒት መጥፋት የሚችል ነገር ነው። ምርመራ ሳታረግ ነው እንዴ በመድኃኒት የሚጠፋ ነገር ነው እንዴ ቀደው ጥገና የጀመርከው? አሁንማ ጀመርኩት። በእናትህ እንድጸጸት አታርገኝ፣ እንድጸጸት። እሺ መልሰህ እንደሆነ ነገር አድርጎ መልሰው። ስፌቱ አልተለቀቀማ። ስፌቱንም አይተህ ነው እንደምትሰፋው? ስቀደው አይተህ ነው የሰፋው የቀደድከው? እና ስፋው ነው ምን በገምቼ ማለት እንደውም እያየሁኝ ምንድን ነው ያልከኝ? ሰፈር ከምንቀመጥ ሰፈር ከምንቀመጥ መስዋዕት አልችልም መስዋዕት አልችልም። የሆነ ሊስትሮ ጫው ይጨርስ ምንድን ነው ራስህን ነጻ ልታወጣ? በቃ እኔ በምችለው እችላለሁ ነው። ካልቻልኩኝ አልችልም። ሰውዬው እሺ ምን ይላል እሱ? እናንተ ብሉ የልጅ ልጆቻችሁ ይከፍላሉ ይላል። ሰውዬው ርቦ ገብቶ በልቶ ምናምን ደግሞ ግድንግዶ ሆቴል እኮ የልጅ ልጄ ለሚከፍለው እኔ ምን አሳሰበኝ ምናምን ብሎ ዘጭ ብሎ በላ። መጨረሻ ላይ ሊወጣ ሲል ሂሳብ አላስተናጋጁ እንዴ ውጪ የለጠፋችሁት ምንድነው የሚለው? እናንተ ብሎ የልጅ ልጆቻችሁ ይከፍላሉ አይደል እንዴ ምናምን የሚለው ይሏል። አዎ ልክ ኖት ጌታዬ፣ አይናደዱ። የእርሶ ምግብ የልጅ ልጆ ይከፍላሉ። አሁን እርሶ የአያቶን ይክፈሉ አይለው። ሽንት ቤት አለ? ጓሮ ሄደሽና ጓሮ? ምን ነው ፈራ እንዴ? አረ ምን ከፈራ አብረን እንዴ? አረ እኔ አልፈራም። ወይኔ ማን ነው? ኦልራይት እንግዲህ ፒፕል እንደዚህ እያለን እዚህ ደርሰናል። ክረምት ነው። ክረምቱን እንግዲህ ከኔ ጋር ሞቅ እያደረግነው ከናንተ የሚጠበቀው ነገር አለ። እሱንም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ነው። ከዛም ቪዲዮውን ደግሞ ቅድም ላይ እንደነገርኳችሁ ላይክ አድርጋችሁ ጀምሩት። እዚህ ደርሰናል። ሰሞኑን እንግዲህ የተነሳ ትኩሳት አለው የቦንዳ ቤቱ ቻሌንጅ ማለት ነው። በረከት ሊስትሮ ሲጠርጋ ሳምሮ ሊቀየር ነው ወደ ቦንዳ ኑሮ። ቤተሰቡ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቋል። 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። ያሸነፈው በረከት ሊስትሮ ሲጠርጋ ሳምሮ ነው። ሰላም እንዴት ነህ? በረከት ነህ? አዎ በረከት። ሊና እባላለሁ ከቲክቶክ ወይም ደግሞ ከሜሪ ቦንዳ ነው የምደውልልህ። እንኳን ደስ አለህ። ብዙ ቪው ያለው ሰው ያው ቻሌንጁ ይሰጠዋል። እኛ ጋር መተህ ዲል ካረግንበት ቀን ጀምሮ 100,000 ፎሎወር እንዳስገባህላት ያው እናስረክብሃለን። 3 አመት ሊስትሮ ሰራው። አሁን ግን የቦንዳ ቤት ባለቤት ልሆን ነው። በጣም ደስ ብሎኛል። እሺ አሁን በምናየው ማለት እኔ አሁን እዚህ ጋር ሰው 1.5 ሚሊዮን ብር አገኘ ብዬ ነው ልቀየር ነው ጋር አክሰፕት ሳደርግ ቻሌንጅ እንጂ ወጥ ያለፈልኝ ብዬ እኮ ነው እናቴን ለአባቴን ነገ ቀይራለሁ ብዬ ነው። ለምን ተስፋ ያስቆርጡኛል? ፍትህ ይሰጠኝ፣ ለእውነት ቁሙልኝ ይላል። የኩትም ምንድነው የተባለውን ስጡኝ ነው ያለው። ቃ እንደማይሞላ ባለሙያ ማይቶ እነሱ ደግሞ ነገሩን ወዴት ነው የሚያዞሩት? ተረከብ ነው። ለምን እረከባል? የሞራል ካሳ ራሱ ጠይቃለሁ ከሳ እሱ የሚናገረው ሌላ እሷ የምትናገረው ሌላ። አንቺ የፈለግሽን ባለሙያ አንቺ እኔም አመጣለሁ። አንቺ ታነሽኛለሽ ጎዳና ወድቅ ነገር ብሩ ይቅርና እቃውን አስረክቡኝ በተባለው መሰረት አልኩኝ አይደል? በተባለው መሰረት እቃውን አስረክቡኝ። ራሱ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣ። ዛሬ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደምትጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንና ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ፣ ሙሉ የተሟላ ሱቅ ነው። እንደምታዩትኛ ልንሸልመው ፈቃደኛ ነው። ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር ፓስ አንፎሎ ማድረግ ሁላችሁም ቤት ፎሎ ያደረጋችሁ አንፎሎ ማድረግ። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። የሰጠችውን ቻሌንጅ ውድቅ አድርገዋል። አንዳንድ ሰዎች ደግሞ ምን ብለዋል? ቢያንስ ከ500,000 እስከ 1 ሚሊዮን ትከፍላለህ ለቦታው ማለት ነው። ለለመደ ቦታ አክሰሰሪ ውስጡ ያለው ዲስፕሌይ፣ አሻንጉሊት፣ መስቀያ ምናምን እንደገና የ3 ወር የቤት ኪራይ ተከፍሎልክ። ወይኔ የምር ተሸውዳል።
የ3 ወር የቤት ኪራይ ተከፍሎልህ ለመሞከር እንኳን ብላ አትቀበልም። ልጁ የንግድ ስራ ሰርቶ እንደማያውቅ መሆኑን ከግምት ውስጥ አስገብታችሁ ምናምን ይቅርታ አድርጋችሁለት ስጡት። የ300,000 ብር ዕቃ ይዘህ የምትከስር ከሆነ ለምን የ1 ሚሊዮን ብር ዕቃ ስለያዝክ አትከስርም ማለት አይደለም። ሱቁን ብትቀበልና የስራህን ነገር አንድ ስቴፕ ብታሻሽል ጥሩ ነው። ህጉ ምንድነው የሚል የሷን አካውንት በ100,000 ካሳደኩ የ1.5 ሚሊዮን ቡቲክ ይከፈትልሃል ብላኛለች ነው የሚለው። ይህንን ካለች እና እሱ 100,000ን ፎሎወር ካስገኘላት ቡቲኩን ለመክፈት ትገደዳለች ወይ ለሚለው አዎ ትገደዳለች። ሰው ከተሳሳትኩ አርሙኝ። ሶ ቻሌንጅ ተሰጠው 1.5 ሚሊዮን ብር ይገመታል ያለችው ዛት ሚንስ እሷ ናት እንደዚህ ያለችው ማለት ነው። ሶ ቻሌንጁን ከመቀበሉ በፊት ላይክ በባለሙያ ምናምን ማስገመት ይችል ነበር። ይሄ ነገር እንዴት ነው ምናምን የሚለው ነገር እንደዚህ አይነት ሐሳብ የሚመጣ ከሆነ ማለት ነው። ሶ ግን እሷ እዛ ውስጥ ያለው ማቴሪያል አሁን ቀደም እንዳላችሁ የቤት ኪራይ የተለያዩ እዛ ውስጥ ያሉ አሻንጉሊቶች ምናምን ነገሮች እነዛ ነገር ታስበው ነው አይ ቲንክ 1.5 ሚሊዮን ብር ያለችው እሷም ማለት ነው። ላይክ ሀሴት አለ አይደል ቤት ውስጥ የሚቀመጡ ነገሮች ላይክ ያን ነገር ለማሻሻጥ የሚጠቅሙ ነገሮች ሶ ያ ነገር ታስበው ነው 1.5 ሚሊዮን ብር የገባው ያለችው። ቻሌንጁን አሸንፎ እዛ ውስጥ ያለው ነገር ያንን ብር አልደርሳለም እና ያን ነገር ምን አደረገ ሪግሬት አደረገ። ግን እንደኔ ግን ምን ማድረግ ነበረበት መሰላችሁ? ላይክ መጣ ተቀብሎ ከዛም በኋላ ይሄ እኮ አንቺ 1.5 ያልሽው ነገር አይሞላም ማለት ይችል ነበር። ያን ነገር ማስተካከል ማለት ነው። ያው የስጦታ ፈረስ ጥርሱ አይታይም አይደለ? እና ላይክ ያዞን ነገር ይዞ ነው መከራከር ያለበት። ያው የመስጠት ግዴታ አለባት። ኢን ሳም ፖይንት ህጉን አላቆም። ያው ቅድምም እንዳያችሁት ልሰጠው ትችላለች፣ ግን አለመስጠትም ደግሞ ትችላለች። ፕሮሰሱ ደግሞ በጣም ይበዛል ካሁን በኋላ ማለት ነው። ብልጥ ልጅ ያለውን ነገር ይዞ ላጣው ነገር መከራከር አለበት ብዬ ነበር የማምነው። ያው ተሸወደ። እስቲ ምን እንደሚሆን ደግሞ እናየዋለን ኔክስት። ሰሞኑን እንግዲህ ቪኒሺየስ ጁኒየር አገጩን አሰርቷል። ግን እስቲ ወደ ቪዲዮ ከመሄዴ በፊት አንድ ነገር ልንገራችሁ። ሰርጀሪ አይደለም እሺ፣ በመርፌ የሚሰራ ነው። ባይ ዘ ዌይ ኢትስ ኖት ፐርማነንት። ከሆነ ጊዜ በኋላ ያቆማል። አይ ቲንክ 2 ዓመት ነው መሰለኝ፣ ወደ ቀድሞ ይመለሳል። እዚህ ውስጥ አለ ይሄኛው የለም ይሄኛው እንዴ ባዘር በደንብ አይተው ይናገሩ እንጂ ወይስ ያሳዝን አባት እኛንም ግራ እያጋቡን እኮ ነው። ይሄ ነው በቃ አባ መብራህን ድረሽ እሺ አንድ ባንድ ተራ በተራ አበባነትን ተጫወታችሁበት አይደል? ታናሽ እህት ደጀን የምትሆን ተራራ ነው የምትሆነው። እማዬ እኔስ ምን ልሆንልሽ? ገንዘቡን አውጭና ታከምበት። ለልጆቹ ቅሪት ቢሆናቸው ነው ይሄን የቆጠብኩት። አባ አፈላልጌ ባገኘኋትና አደራዬን በተወጣሁት ኑሮ ምንኛ ደስ ባለኝ። የእናቴ መቃብር ላገናኝ በቃ እኔንም ሰከር ወሰደኝ። በመድኃኒዓለም በርካ የኔ አባት ለብዙ ዓመታት ያለቀሽ ይበቃሻል። ይልቅስ ቅም ተደርጎ ነው የተሰራው። ታውቃላችሁ ላይክ ሊንኩን አስቀምጠላችኋለሁ። በእናታችሁ ቮት አድርጓችሁ። የተለፋበት ስራ እንደሆነ ያስታውቃል። ግን ዘገያችሁ። ቀድማችሁ ላይክ እንደዚህ ብትሰሩ አሪፍ ነበር። ልክ እናንተና እንዳወጡት ያው እናንተም አሪፍ ስራ ታሳዩ ነበር የዛን ጊዜ ቢሆን። አሁንም የሚገርም ነገር ነው እንዳልኳችሁ። ቮት ይደረግ። ሊንኩን አስቀምጠላችኋለሁ። Jamani mbafisa DJ Bass amoro gotan salamu እምኔ ደንታ አቢላ ማማ ወደ ኧረ ችግር ሊገለኝ ነው። የገንዘብ ማጣት ሊገለኝ ነው። አባ ችግር አለ? አዎ አለ። ምንድነው ችግር? ልጅቷ አርግዛለች። የቤት ኪራይ ጨመሩብኝ። እንደወጣው ሱቅ ዕዳ ከፈል ብል ሰባለች። ከዛ በኋላ ከቤት ከስራ ተባረርኩኝ።
አሁን በቃ ይሄው ምን እንደማረጋጋችሁ ቁጭ ብያ ችግር አለ አንተ ጋር ምንድነው ባንክ የምታስቀምጡት ብር ዘይት እየገዛችሁ ቤት ለምን አታስቀምጡ? በአመት እኮ 20 ብር ይጨምራል ዘይት። አጃክስ እየገዛችሁ ብታስቀምጡ ከ7 ብር በላይ ይጨምራል። ስለዚህ ባንኮቹ ያውቃሉ፣ ይቆጥቡ፣ ጠቀም ያለ ወለድ ያገኙ አይሉም ሊሉምም አይችሉ። ስለዚህ ይቆጥቡ፣ ይሸለሙ ይላሉ። ሽልማቱ ደግሞ ያስታውቃል። ይሄ ቴሌቪዥን እነማንን ነው የሚያማልለው? ድሆችን ነው። አስተማሪዎችን፣ ዶክተሮችን፣ ነርሶችን፣ ኢንጂነሮችን፣ ተቀጥረው የሚሰሩትን ሊስትሮችን። ይሄ በጣም እውነት ነው። ግን አንዳንድ ጊዜ ደግሞ ያ ቤት ምናምን ደግሞ ከምናስቀምጠው እዛው እናስቀምጠው ይሻላል። ጣውላ የሚባል ብስኩት አለ አይደለም? እኔ እንትን ብዬ ነው አፍ ላይ መጥቶ ስምንት በቃ እንደ ቆይ እዛ የላኛው እንደ ከዚህ ኦኬ ምንድነው? 8 ተኩል ሰዓት እያየሁ ከዚህ አንስተ አላስቸግርም ብዬ እኔና ጠይቀበል አላስቸግርም ብዬ እኔ ሰው አከባሪ አይደለም። እና ታዲያ ጠይቅ። የት ነህ? ከቤት ነው። ምን መሰለህ ሰዓት አይተህ ንገረኛል። የምከራየው ግቢ ቤት ሄደህ ልታጣ ብስኩቱስ ብስኩት ሌባ አንተ ራስህ ሌባ። ፖሊስ እነግርሃለሁ። እዛ ጋር አሉ እንደው ለፖሊስ እነግርሃለሁ። አንተ ትንኮሱ በቃ የሚገርም ባይዘዌ ማለት ነው። ስንታየውና ትንኮሱ የሚገርም ኮላቦሬሽን። ስስምሽ አድሬ ትላንትና በልሜ ዛሬ ቶሎተኛው ለስምሽ ደግሜ ታዲያ ምን ያደርጋል የህልሜ ደራሲ አትደሰት ሲለኝ ህልሜን ከረባብቶ ሲስሙሽ አሳየኝ። እኔ አንተን እያየሁ ነው ያደግኩት። ዳጊ ልንገርሽ አባቱ ራሱ አንቱ የሚሉት ሰው ነው። እስር ቤት እኮ እድሜ ልክ ተፈርዶበት ጨርሶ የወጣ ሰው አምባሻ የለም ኩክሳላ ወይ አይዞህ ወይኔ ግጥም እበላለሁ፣ ግጥም እገጥማለሁ። እንደዚህ ያማረብኝና ወዘናዬ ከቻለው ለዛ ነው። በጠገበ አፍ ሲሆን ደስ ይላል። በባዶ ሆድና ተበልቶ አንድ አይደለም። እንደ ዱር ዝንጀሮ ጫካ እንደለመደ ቤት መምጣት ይወዳል አንቺን የወደደ ሪካርድ እየተደረገ ለኢትዮጵያ ሕዝብ እየደረሰ ነው። ቤት ማጭና እንጂናይ ቆማል ጠበቀሽም አቦ ባሴት የተካናል እናት ያና አይደለሽም ረዘመድዬ ረዘመድዬ አንቺ የቆቅ መረቅ የጅግራ ሳምቡሳ እስከ መቼም ቢሆን ፍቅርሽ አይረሳይ አንቺ የቆቅ መረቅ የጅግራ ሳምቡሳ እስከ መቼም ቢሆን ፍቅርሽ አይረሳይ። እያንዳንዱ ዜማ እንደውም ከኔ ተሰርቋል። ኤፍሬም ወዳለው፣ ሮኮናን ወዳለው፣ ቴዳፕሮ ወዳለው፣ አብረን እንስራ ስልክ ደውሉ። ማለት ዝንዳሬ ታውቃላችሁ? ቢጫው አመሰግናለሁ። ምንም ሳንልህ ምን ብለህ በመጀመሪያ ራስን ማስተዋወቅ። አድማሱ ዋና የፍቅር ማና የኔ ቢጫ ወባ የፍቅር አበባ ከላይ ፍንጭት ከታች ግጭት። አሁን ግን አስደፈንኩት። የት ኮንሰርቶችን አቅርባል እስካሁን ከሀገር ውጭ ማለት? ስለዚህ አሁን ዱባይና እስራኤል ሀገር ተጠርቼ በዋጋ አልተስማማሁት። አልበሙ ሲወጣ ደግሞ ካናዳና አውሮፓ ምናምን ከአልበሙ ጋር ነው አብረ መውጣት የፈለኩት። አብሬ ማውጣት ነው የፈለኩት። ያርፍብሽ ዘንጋታ የምትናፍቅ ጧት ማታ እስቲ ጎራ በየድ ወዳጅ እጠብቅሻለሁ ቆሜ ከደጅ አይናርፍብሽ ዘንጋታ። አድማሱ በቃ አድማሱ እረፍት ስጠን። ግጥም ላይ ጎበዝ ነህ፣ ድምፅ ግን አጠገብ ደርሷል። በጣም ግጥም ጎበዝ ነህ አድማሱ። ሌላ እስቲ ድምፅህን ሊያሳይ የሚችል ምንድነው? እውነትና ተፈራ ነገር እሱ ከባድ ዘፋኝ በሱ ድምፅ እኮ አይደለም በራሴ ድምፅ። አዎ ግን አዘፈኑ ቢጫው ከቢገር ዝንኮስ አያጅቦ ጅቦ አያጅቦ አያጅቦ ጅቦ አያጅቦ ባህር ውስጥ የቆየ መች
ይዋኛል ድንጋይ 20 ዓመት ቢያስቆጥ አይችል በገላጋይ ሲመሽ ወቶ ከዱር ከተማ ነካበት ፈሪም ሸሽቶ እንዳሄድ አንበሳን ላከበት እየጮሁ መሮት ዲሱ እዚህ ደርሷል እላለሁበት። እኔ ፐርሰናሊ የፖርቹጋል ደጋፊ ነኝ። ለክርስቲያኖ ሮናልዶ ስል ነው ፖርቹጋል መደግፈው። ግልጽ መታወቅ መቻል አለብን። ክርስቲያኖ ሮናልዶ መደግፍበት ዋናው ምክንያት እንደ ክርስቲያኖ ሮናልዶ የመሰለ ጥረህ ግረህ ብላ ሚል ለአዳም የተነገረው የባይብል ቃል በተግባር ያሳየ ታሪክን ብዳስስ ዓለምን ብታስስ ሮናልዶን የሚያክል ተጫዋች አታገኝም። A few moments later. ክርስቲያኖ ሮናልዶ እግሮቹን አንጋጦ ትልቅ ትንፋሽ ምናምን ብሎ ትንፋሽው ወደ ጎል ሲያማትር ቅጣት ምት መትቼ ጎል አስቆጥራለሁና ቡድኔን ያሸንፋል ብሎ ከማሰብ ይልቅ ለካሜራ እይታ የሚጨነቅ ብሽቅ የሆነ ሰውዬ ነው። የሮናልዶ ደጋፊዎች ማለቴ የሜሲ ጥላቶች ምን ብሎ ያስወሩ ነበር? ሜሲ ቁመቱ ለመጨመር የሚጠቀመው የነበረ ክትባትና መድኃኒት ኃይል ሰጥቶት እንጂ ከክርስቲያኖ ሮናልዶ ጋር የሚነጻጸር አቅም የለውም ብለው የማያወሩት የማይቀባጥሩት ነገር አልነበረባቸውም። እና እነዚህ ብሽቅ ደጋፊዎች ማወቅ ያለባቸው ሜሲ ተአምራቱ ከቀን ወደ ቀን እየጨመረ የመጣና የማያቋርጥ ገናም አንገታቸው ለማስደፋት አንገቱ ማይደፋ ልጅ እንደሆነ ማወቅ መቻል አለባቸው። ፖርቹጋል በተተኪው ትውልድ ላይ ቅንጣት ታክል እምነት የለውም። ከ21 ዓመቱ ጆአን ኔቬዝ ይልቅ በ41 ዓመቱ ክርስቲያኖ ሮናልዶ ላይ ተስፋ የሚያደርግ ወደፊትም ፈቀቅ ማለት ያልቻለ ቡድን ነው ፖርቹጋል። ፖርቹጋል የ2030 ዋንጫ ሲያስብ ከትንሹ የክርስቲያኖ ሮናልዶ ልጅ ክርስቲያኖ ጁኒየር ይልቅ በክርስቲያኖ ሮናልዶ ራሱ በ43 እና በ44 ዓመቱ ተአምር ይሰራል ብሎ ግን እንደገና ተስፋ የሚያደርግ በአዛውንት ላይ እምነት ያለው ቡድን ነው ፖርቹጋል። ሜሲን እና ሮናልዶን ፖለቲክስ ስታረጋቸው ማለት ነው። የባህል ሙዚቃ ነው ወይ? አዲሳቸው ጦፋል ለምላባል ሰላም ነው አባቴ ነህ ገርል ፍሬንድ አለውና ቦምባስቲክ ሳይድ አይ ቀደም እዛ ጋር ሾፍኩና ጃጓልን አልቀበል ብዬ ፍሬንድ አለው አልኩሽ እኮ ማዬ። እንዴት ነው ነገሩ? ገርል ፍሬንድ አለው እሱ አይናገርም። አንተ ምንድነው? አይ በጣም ተመቸኝ። አለባበስ ነው ጸደይ ነው። እኔ ምን ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረናም ምሳም ካልበላንም ድንጋይ ይበላል ግማታ አንተ ልጋብዝ መሰለህ እንዴ? አላስወራልን እኮ ለምን እናንተ ተገናኝተን ስልክ ስጠኝና ለምን አናወራም? ውይ ማየ ስልኩ ተሰብሯል። አካባቢ ስልኩ ተሰብሯል። አታማር እንዴ እከካ ጠም ድንፋታ ተለበቤች አትምሽት ጉርሽት ራስ አፈር ይያትጋይ በጣም ንፍጥ ተለው ይበና አሁን እኮ ነው ሰማው። አሁን እኮ ነው እንትና ይነገጠስ በስማ ምን ሆነ ነው እንደ አስፋልት ሲሻገር ገጨው። አይ የለም ነደፈው በስማ ከዛ ጉንፋን አሞት ወለም አለውና አስነጥሶት ሞተ። አሁን የገጨው ሰውዬ ምን አለ? አዝናለሁ አለ ስለገጨው። አይ ወርዶ በኩርኩም ስለመታው። በስማ ማንቺ እንደ ከሰሳችሁት ነው አሁን ሹፌሩ? አይ የለም ሸለም ነው። ኢንሹራንስ ምን ሰጣችሁ? የተገጨበትን መኪና እንኩ ብሎ ስጦታ ሰጠ። እናንተ በርገርና 200 ብር ይዘው በርገሩን በ3 ጉርሻ ከጨረሳችሁ 200 ብሩን ትወስዳላችሁ የሚሉት አሉ አይደል? ከዛ ደግሞ ተወዳዳሪዎች አሉ ደግሞ ቶሎ ጨርሰው በርገሩን ለመውሰድ የሚጣጣሩ ማለት ነው። ቀስ ብላችሁ አበሉ በርገሩ በቃ ያዋጣችኋል። 200 ብር ይቅርባችሁ።
በቃ ሰላጣውን አውጥተህ ቲማቲሙን አውጥተህ ቀስ ብለህ ብላ። ከዛው 200 ብር እንደ ቲፕ ቁጠሩ። አትስገብገብ ያስጠሉልኝ። ሁሌ እንደተመሳቸው ሰላም ነው። እንዴት ነህ? ሻይ ቡና አሁን ጠጣ። ቸኮልኩ። አሁን ስራ መሄድ ስላለብኝ ቡና ነው እኮ ግን መቸኮሌ ነው እንጂ ቡናማ አንተ ቡና የምትወደው እንደዚህ ነው የምትሆነው። ሰላም ነው። ቆይ እንዳትንተባተብ። ሀይ ካልክ በኋላ ጠፋሽ ትላታለህ። ኧረ አለው ስትልህ ስልኳን ትቀበላታለህ። እደውልልሽና እንገናኛለን። አንቺ ቀሽት ልጅ እያልክ ምንድን ነው? ቆይ ና ምንድን ነው የምትወዛገበው እንዴ? ለምንድን ነው የቤት ኪራይ ማሰጠኝ አንተ እንዴ? አታወራም እንዴ? ለልሰጥሽ እኮ ነው። ለዛ ነው የምትደበቀው? ከየት ነው የምታመጣው? ቤቱ ይሄ አይደል እንዴ? ቤት ውስጥ አይደለም ሌላ ቦታ ነው። ሂድ እባክህ ና ቶሎ አምጣልኝ። ምን አይነቱ ነው ይሄ? እሺ እዛ ሁለተኛ ወር እኮ መጣ። ሶስተኛ እስከመጣ አንድ ላይ አንቺም ብር አንድ ላይ ሲሆን ደስ ይልሻል። አይ አልፈልግም፣ በየወሩ ስጠኝ። ምን አይነቱ ነው ይሄ? እጄ ላምጣ። ከዛ ነው የምታመጣው? አይደል እንትን እኮ ነው እኔ ብሩን ለማምጣት ስለሚርቅ እኮ ነው ዝም ያልኩት። አሁን እዛ እጄ እስከሚያመጣ 5 ወር ይሆናል። እስከዛ ዝም ብዬ ልኖር። ዝም ብለህ ልትኖር ብልጦ ሂድና አምጣ። አሁን ካላመጣ አወጣልሃለሁ እቃህን። ያሟል እንደ ይሄን ኧረ ጭራሽ። ኢትዮጵያ ንግድ ባንክ እናት ባንኮችም ሁሉም ባንኮች አሁን እንዲሰሩ የምፈልገው ነገር እየማለን ብድር የምንወስድበትን ነገር ቢያመቻቹልን በመሀላ ብቻ ማለት ነው። እየማለን ማለት እናቴ ትሙት ምናምን እያለ አምና ይወድሩናል። ከዛ ከማን ጋር እየተነጋገርክ ነው? ከኤቲኤሙ ጋር እየተነጋገርኩ ነው። ኤቲኤም ጋር? አዎ ከኤቲኤሙ ጋር ኢንፌክሽንስ ባላንስ እያለኝ ነው። ኦኬ ኢንሳክሽን ባላንስ ለማለት ነው። በቃ ሁለቱም አንድ ነው። እና ከዛስ? እኔም ትንሽ ታገስ አልኩት፣ ደሞዝ እስከሚደርስ አልኩት እና መለሰልህ? ካርዱን መልሶ ሰጠኝ። አንተስ ትገርማለህ። ስንት ብር ታወጣ ነበር? 100 ብር ነበር ላወጣ ያሰብኩት። እሺ በአካውንት ስንት ብር አለ? 98 ብር ነው ያለ አካውንት። እና 2 ብር ነው ያጎደለው? አዎ 2 ብር። ለኢቲኤሙ 2 ብር ሙላልኝ ብዬው ዝም አለኝ። አንተ ትገርማለህ። ስለ መንግስቱ ኃይለማርያም እንደዚህ ያለን እንግዲህ እዚህ ደርሰናል። ክረምት ነው፣ ሞቅ ያደረግነው ነው እኛ በእኛ በኩል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮንም መጨረሻ ላይ የተሰማችሁ ነገር ጻፉልኝ። ከኔ ጋር ስለነበራችሁ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። ቀጣይ ሳምንት እንገናኝ። ቻው